በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት የክብር ልጆች እንደምንሰነበታችሁ፣ እንደምንዋላችሁ፣ እንደምናመሻችሁ አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ወልዳ ያሳደገች አዝላ የተሰደደች እስከ መስቀል ስር ድረስ የተከተለችው አብራም የነበረች እናታችን እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ተብላ የምትመሰገን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ የተወደሰ ይሁንልን። ዛሬ የታሪክ ትምህርታችንን እንቀጥላለን። ባለፈም ባልኩት መሰረት ዛሬ የምናየው ታላቁ የቤተክርስቲያናችን አባት ቅዱስ ያሬድን ይሆናል። ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት አባት እንደሆነ በደንብ የሚታወቅ ነው። የቤተክርስቲያን ልሳኗ፣ የቤተክርስቲያን አንደበቷ፣ የቤተክርስቲያን የምስጋና ጣዕመ ዝማሬዋ ምንጭ የሆነ ታላቅ አባት ነው። ይሄ አባት ባለፈ ብዙ ካነሳናቸው አባቶች ለየት የሚያደርገው ነገር አለው። ምናልባት ባለፈ ስናነሳም እንደነበረው ብዙዎቹ አባቶቻችን ከዚህ በፊት ያነሳናቸው ማለት ነው አብዛኞቻቸው ማለት በሚቻልበት ደረጃ ከውጭ ሀገር በተለያየ ምክንያት ወደ ሀገራችን ተሰደው የገቡ ስደተኞች አባቶቻችን አይተናል። ከነዚህ ምናልባት ከመጀመሪያው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስትናን በማስፋፋት ክርስትናን በማጥመቅ ካህናት፣ ዲያቆናት በመሾም የሚታወቀው ታላቁ አባታችን ቅዱስ ፍሬምናጦስ ከሳቴ ብርሃን ከውጭ እንደመጣ ይታወቃል። ከዛም በኋላ የተነሱት ጻድቃን ዘመጣን ብናነሳም ጻድቃን ዘመጣም አባታችን አባ ሊባኖስ እና ከእሳቸው ጋር የነበሩ ሌሎች ቅዱሳን ብናነሳ እሳቸውን ከሌላ ቦታ የመጡ ወይም ደግሞ ከጣሊያን አካባቢ የመጡ አባት እንደሆኑ ከሮም እንደመጡ ይታወቃል። ከዛ ውጭ ደግሞ ሌሎቹም ከእሳቸውን በኋላ የመጡት 9 ቅዱሳን የምንላቸውን አባ ጰንጠሌዎን፣ አባ አፍጼ፣ አባ ይምዓታ፣ አባ ጉባ፣ አባ ገሪማ ሌሎችም ብናነሳ ከሌላ ቦታ በስደት ምክንያት በነበረባቸው በሀገራቸው በነበረው ችግር ምክንያት ወደ ኢትዮጵያ የመጡ ቅዱሳን እንደሆኑ ለማየት ሞክረናል። ዛሬ ባለው ግን ከነዚህ ካነሳናቸው ቅዱሳን አባቶች በተለየ መልኩ ለየት የሚያደርገው ታላቁ አባት ታላቁ ኢትዮጵያዊ ሊቅ ታላቁ የቤተክርስቲያናችን የዜማ ሊቅ የሆነው ቅዱስ ያሬድን ከነዚህ አባቶች ለየት የሚያደርገው ነገር አለው። ይሄ ምንድነው? እስካሁን ያየናቸው አባቶቻችን ከውጭ የገቡ ቅዱሳን ወይም ደግሞ በስደት ምክንያት የመጡ ቅዱሳን ናቸው። ይሄኛው ግን ኢንዲጂኒየስ የሚባለው ወይም ደግሞ ሀገር በቀል የሆነ ኢትዮጵያ ራሷ ያፈራችው ልጇ ከራሷ ምድር ፈልቆ ከራሷ ምድር ተነስቶ ለቤተ ክርስቲያን ብርሃን የሆነ ለቤተ ክርስቲያን የምስጋና የዝማሬ የቅዳሴ ዜማን ሰርቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቅ ብርሃን የሆነ ትልቅ ስራ የሰራ ዘመናዊ ሽሬ ስራ የሰራ ታላቅ አባት ነው። ምናልባት ዜማዎቹ ይታወቃሉና በጣም በርካታ ስራዎችን ሰርቶ ያለፈ ስለሆነ በተለይ ዜማዎቹ የሁሉ ነገር ዜማ የሰራው እሱ ነው። የቅዳሴን ብንመለከት፣ የውዳሴ ማርያም ብንመለከት፣ የአንቀጸ ብርሃን ብንመለከት ራሱ ደርሶ ራሱ ነው እንትን ያደረገውና እነዚህ ነገሮች በሙሉ ብንመለከታቸው ዜማዎቹ የእርሱ ናቸውና ስለዚህ ቅዱስ ያሬድ ለቤተ ክርስቲያናችን ልሳኗ ቢባል የሚያንሰው አይደለምና የሚበዛበት አይደለምና የሚያንሰው ነው። ስለዚህ የቤተክርስቲያናችን አንደበቷ ልሳኗ ምስጋና የምታቀርብበት አኮቴት የምታቀርብበት ታላቅ አባት እንደሆነ በደንብ ልንገነዘበው ያስፈልጋል። ስለዚህ ቅዱስ ያሬድ የት ተወለደ? ምን ስራዎች ሰራ? ዜማዎቹ መጽሐፍቶቹ ምን ይባላሉ? የዜማ ምልክቶቹስ ምን ይባላሉ? የሚሆኑ በተወሰነ መልኩ አይተን ነው የምናልፈው እንጂ እኔ ታሪኩን በተመለከተ ነው ማነሳው እንጂ ስለሱ ለመናገር ዜማውም፣ ድጓው፣ ጾመ ድጓው፣ ምዕራፉ፣ መዋሰቱ አጠቃላይ ስለሱ ለመናገር እኔ በእኔ አቅም የሚሆን አይደለም። ምክንያቱም ለዛም ተሰጥቶም ስለሌለኝ፣ ግን ታሪኩ በተመለከተ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ምን አበረከተ፣ የት ተወለደ፣ የት ሳረገ ወይም ደግሞ የት ተሰወረ የሚለው ነገር በተወሰነ መልኩ ነው ማነሳላችሁ እንጂ ሙሉ ለሙሉ ስለሱ ስራዎች በእኔ አንደበት በኮልታፋው አንደበቴ የሚነገር የሚዘረዘር ስላልሆነ ታሪክ ቀመሱን ነገር ብቻ አንስቼ ነው ለማለፍ የምፈልገው። ስለዚህ ቅዱስ ያሬድ የተወለደው ሁላችንም እንደምናውቀው በ505 ዓመተ ምህረት በትግራይ በአክሱም አካባቢ ትግራይ ክልል ላይ አሁን ባለው አጠራር
በትግራይ አካባቢ አክሱም በተባለ ቦታ ላይ ከአክሱም ትንሽ ወጣ ብላ በምትገኝ ማይክራፍ በምትባል ቦታ ላይ እንደተወለደ ታሪኩ ይነግረናል፣ ገድሉ ይናገራል። ስለዚህ ቅዱስ ያሬድ የተወለደው ሚያዝያ 5 ቀን ነው እና ሚያዝያ 5 ቀን በ505 ዓመተ ምህረት አሁን ባልኳችሁ በጠቀስነው ቦታ ላይ በአክሱም አካባቢ በምትገኝ በአክሱም አውራጃ እንደተወለደ ይነገራል። እስከ 7 ዓመቱ ድረስ ያው ከእናትና ከአባቱ ጋር ቆይቷል። አጋጣሚ ሆኖ በ7 ዓመቱ ያው አባትየው ያርፍና እናትየው በጣም ጎበዝ ቀናኢ የሆነ ታላቅ አባት ወንድም ነበራትና ወደ ጌዲዮን የተባለ ወንድሟ ጋር እንደወሰደችውና ከሱም ወደ 25 ዓመት የሚሆን ከሱ ጋር እንዳደገና እንደተማረ ታሪኩ ወይም ደግሞ ገድሉ በደንብ ይነግረናል። ስለዚህ ቅዱስ ያሬድ ወደ 25 ዓመት የሚጠጋ ጊዜ ከአጎቱ ከጌዲዮን ጋራ እንደነበረ ታሪኩ ይገልጽልናል። ስለዚህ ቅዱስ ያሬድ በዚች 25 ዓመት ጊዜ ውስጥ የገጠሙት ነገሮች አሉ። ምናልባት በሚማርበት ሰዓት ላይ ትምህርት አይገባውም ነበረ። አጎቱ ደግሞ በጣም እየገረፈ እንዲገባው እንዲማር ትልቅ ጥረት ያደርግ እንደነበረ የተጠቀሰበት ሁኔታ አለ። ስለዚህ ቅዱስ ያሬድ መጀመሪያ አካባቢ ላይ ትምህርት አይገባውም እንደነበረ ገድሉ በደንብ ይነገራል። ስለዚህ የተማረውም ከአንድ ትል እንደሆነ ገድሉ በደንብ ይናገራል። ስለዚህ አንድ ትል አጎትየው ከዛ ትምህርት አልገባ ሲለው ሲያባርረው እያለቀሰ አንድ ትል ያለችበት ጋር ወይም ደግሞ የአንድ ዛፍ ያለችበት ጋር ለማረፍ እዛ እያረፈ ባለበት ሰዓት ላይ ትሉ ዛፍ ላይ ለመውጣት በጣም ብዙ ጊዜ ወደ 7 ጊዜ ሞከረና በ8ኛው ጊዜ ላይ ተሻግሮ ያልፋል ወይም ደግሞ ይወጣል። ከዛ ከትሉ ተማረና እኔማ ይሄን ሁሉ ዓመት ካጎቴ ጋር ቁጭ ብዬማ እንዴት ትምህርቱ እንዴት አይገባኝም፣ ስለዚህ ከዚህ ትል እንዴት አልማርም ብሎ ተመለሰና አጎቱን ይቅርታ ጠይቆ ከአጎቱ ጋር ቁጭ ብሎ ተምሮ ከዛ በኋላ የሆነው ነገር የምናውቀው ነው። ስለዚህ ከዛች ተጸጸተ። አይገባው የነበረው ትምህርቱ ድጋሚ በደንብ ከሌሎች በተሻለ መልኩ እንዲገባው ሆኖ ተማረ። ያው 25 ዓመት ብያቸው 25 ዓመት አካባቢ እዛ ቤት ከአጎቱ ጋር ቁጭ ብሎ እንደተማረ ይነገራል። ስለዚህ በችሎታው በጣም እያየለ በጣም እየጎበዘ በጣም መንፈሳዊነቱ ቀናኢነቱ በጣም እየጨመረ እንደመጣና ከዛም ብዙ ነገሮችን ለመስራት እንደተነሳሳ በደንብ ይታወቃል። ስለዚህ ከዛ በኋላ ይህን ሁሉ ካደረገ በኋላ ነው ወደ ሰማያዊ ዜማ ወይም ደግሞ ሰማያዊ ዜማ መገለጥ ጋር የደረሰው ከዛ በኋላ ነው። ምናልባት ዜማዎቹም ዜማዎቹን ስናነሳቸው የመጀመሪያው ግዕዝ፣ እዝል እና አራራይ ናቸው። ያው ግዕዝ ቁም ንባብ ነው የሚሆነው። ማንበብ ግዕዙን ዝም ብሎ እያለፉ ግዕዝ ማለት የመጀመሪያ ማለት፣ ስለዚህ የመጀመሪያ ንባቡን በውርድ ማንበብ ማለት ነው። ከዛ ደግሞ እዝል ሲሆን ደግሞ ማስተዛዘል ነው የሚሆነው። ዜማውን እያስተዛዘሉ ማንበብ፣ እያስተዛዘሉ ዜማ ሰርቶ ማለት ነው። ከዛ አራራይ ሲሆን ደግሞ አራራይ ደግሞ እንደምናውቀው የሚያጽናና የሚያራራ የሰውን ልቦና ውስጥ ዘልቆ የሚገባ በጣም ልቦናን የሚመስጥ የሚያራራ ዜማ ነው። ስለዚህ ይሄ በጣም ደስ በሚል ሁኔታ ልቦናን በሚመስጥ ሁኔታ ዜም እንደሆነ በደንብ መታወቅ መቻል አለበት። ስለዚህ ግዕዝ፣ እዝልና አራራይ ያው ከሰማይ ከሶስት ወፎች በመላእክት ተመስለው 3 ወፎች እንዳስተማሩት ይህን ቃል ይናገራል። ስለዚህ የቃሉም ይታወቃል። ስለዚህ የመጀመሪያው የሚሆነው የመጀመሪያው ትልቁ ስራውም እነዚህ ዜማዎችን ማጥናት፣ እነዚህ ዜማዎችን ማወቅ፣ ከዛ በኋላ ደግሞ ማሳወቅም ጭምር ስለነበረ ማለት ነው። ስለዚህ ቅዱስ ያሬድ የመጀመሪያዎቹ ዜማዎቹ እነዚህ ናቸው። ስለዚህ ከዚህ በኋላ ልክ ይህን ዜማ ካወቀ በኋላ መጀመሪያ ያደረገው ነገር ምንድነው? የመጀመሪያውም ስራው መላእክት እየመሩት ወደ አርያም ከሄደ በኋላ ወደ አርያም ሄዶ በአርያም ላይ ስብሐተ እግዚአብሔርን ሲያቀርብ የመጀመሪያ ድርሰቱም ክስተት አርያም ተብሎ ተጠርቷል። ስለዚህ ይሄ 24ቱ ካህናተ ሰማይ ጋር ደርሶ የተማረው ወይም ደግሞ በአርያም ያለ እግዚአብሔር መላእክት 24ቱ ካህናተ ሰማይ እንዴት እንደሚያመሰግኑት እንዴት እንደሚያወድሱት ዕለት ዕለት በቤቱ ቆመው ቅዱስ 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 እያሉ በትንቢተ ኢሳይያስ ምዕራፍ 6 ላይ ነው የተጠቀሰው። ዕለት ዕለት እሱን እንደሚያመሰግኑ አይቶ ስለዚህ ከዛ በኋላ የዜማውን ርዕስ አርያም ብሎ ሰይሞ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሳረራ ወበዳግመ አርአያ ለሙሴ
ዘከመ ይገብር ግብራ ለደብተራ ብሎ ይህን ቃል መጀመሪያ የሰራት መጀመሪያ ያዜማት ዜማው አርያም ትባላል። ስለዚህ አርያም መጀመሪያ የሰራት ዜማው አርያም ለምን አላት? ከሰማይ ከመላእክት ከአራቱ ካህናተ ሰማይ ጋር መላእክት ወስደውት እዛ ተምሮ መጥቶ ያችን ነገር ለመጠቆም ብሎ መጀመሪያ አርያም ብሎ ይህን ዜማ እንደደረሰ ይታወቃል። ይሄም ምናልባት ቀኑ በደንብ በገድሉ ላይ የሚታየው ይህ ዜማ የደረሰበት ወሩ ታኅሳስ ወር ላይ ነው። ቀኑም ሰኞ ዕለት እንደነበረ ገድሉ በደንብ ይናገራል። ስለዚህ ይሄ መቼ ነው የሚለው ነገር አርያም የሚለው መጀመሪያ ዜማው ያዜማው ታኅሳስ ወር ላይ ሰኞ ዕለት እንደሆነ ታሪኩም የቤተክርስቲያን ሊቃውንት አባቶቻችንን በደንብ ይናገራሉ። ስለዚህ ቅዱስ ያሬድ የመጀመሪያ ዜማው አርያም ተብሎ ይታወቃል ማለት። ስለዚህ የመጀመሪያ ዜማው አርያም ተብሎ የሚጠራው እሱ እንደሆነ ይህም ደግሞ ለምን አለው ከተባለ ፊትም እንዳልኩት ለምን አለው ከተባለ ከሰማይ መላእክት ነግረውት ከሰማይ ወይም ደግሞ ከመላእክት ወይም ከሰማይ የተገኘ መሆኑን ለማጠየቅ ቅዱስ ያሬድ ይህንን ዜማ ተጠቅሞታል ማለት። ስለዚህ የመጀመሪያው ዜማ አርያም ብሎ እንደሰየመው በደንብ መታወቅ መቻል። ስለዚህ ቅዱስ ያሬድ በሱ ዜማ ሲያዜም ብዙዎቹ ቅዱሳን ነገስታቱ፣ ንግስቶቹ፣ መኳንንቶቹ አጠቃላይ በዛች አካባቢ የነበሩ ካህናትም ሌሎችም በሙሉ ተሰብስበው ያዳምጡት ነበር እና ስለዚህ ያው በአንድ ወቅት ምን ሆኖ ነው የሚባለው በተመስጦ ሆኖ ይህን ዜማ በሚያቀርብበት ሰዓት ላይ ብዙ ሰው ተሰብስቧል። ንጉሱም አሉ፣ አፄ ገብረ መስቀል፣ ንግስቷም አለች፣ ሌሎች መኳንንቶቹ፣ የቤተ መንግስቱ ሰዎች ብዙዎቹ አሉ። ባሉበት ላይ ይሄንን ዜማ ሲያዜም አፄ ገብረ መስቀል ሳያውቁት ያው በያዙት ጦር እግሩን እንደወጉትና ከእግሩ ደም ሲፈስ ያ ሁሉ እንዳልታወቀው ጭምር ያው ገድሉ ላይ በደንብ የሚታወቅ ነገር ነው። ስለዚህ ይሄ ቅዱስ አባት የዜማ አባታችን ቅዱስ ያሬድ የሚገርም ስብዕና የነበረው እስከዚህ ድረስ በተመስጦ ሆኖ አርያም ደርሶ ያ በጦር ተወግቶ እንኳን ደሙ እየፈሰሰ ዜማውን ያላቆመ ታላቅ አባት፣ ታላቅ ሰማዕትነትን የከፈለ ለዚች ቤተክርስቲያን ትልቅ አባታችን እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ ቅዱስ ያሬድ ከአባታችን ከንጉሱ ከአፄ ገብረ መስቀል ጋር ሆኖ ዜማውን እንዲዳረስ ለአብያተ ክርስቲያናት እንዲሆን መጽሐፍትን በመጻፍ እሳቸውን በማገዝ መጽሐፍትን በሚያዘጋጀት የሚያስፈልገው ነገር በማዘጋጀት ዜማውን እንዲያበረክት ዜማ ለአብያተ ክርስቲያናት እንዲዳረስ መጽሐፍቶችን እንዲጻፉ ትልቅ ስራ ሰርተውለታል በነገራችን ላይ። ስለዚህ ቀናኢም ስለነበሩ እሳቸው ከአባታቸው ከአፄ ካሌብ በወረሱት መሰረት ትልቅ ስራ የሰሩ ታላቅ አባት ናቸው። አፄ ባለፈም እንዳልኳችሁ አፄ ገብረ መስቀል ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ከቅዱስ ጋር ሆነው ከቅዱስ ያሬድ አቡነ አረጋዊ እነሳቸው ጋር በጋራ ሆነው ለቤተክርስቲያናችን ብርሃን የሆኑ ታላቅ አባት እንደሆኑ በደንብ ማስተዋል ያስፈልጋል። ስለዚህ ቅዱስ ያሬድ ለቤተክርስቲያናችን ከነዚህ አባቶች ጋር ሆኖ ብዙ ስራ እንደሰራ በደንብ ሊታወቅ ይገባል። ስለዚህ ቅዱስ ያሬድ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ፊትም እንዳልነው ብርሃኗ ነው። ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ሁሉ ነገሯ ነው። የዜማ አባቷ ነው፣ ልሳኗ ነው፣ አንደበቷ ነው፣ ምስጋናዋ ነው። ምስጋናዋ የምታቀርብበት ዜማዋ ነው። ስለዚህ የዜማ ስልቶቿ ነው። ስለዚህ ሁሉ ነገር ያለው ታላቅ አባት እንደሆነ በደንብ እንድናቀው ያስፈልጋል። ስለዚህ ዜማዎቹ 3 ናቸው ብያቸዋለሁ፣ ግዕዝ፣ ዕዝልና አራራይ። እነዚህ 3ቱ ዜማዎች በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በስፋት የሚታወቁ የሚዜሙ የሚዘመሩ ታላቅ የዜማ ርዕሶች ናቸው ማለት ነው። ከዛ ውጪ ሌላው የምናነሳው ትልቁ ነገር ቅዱስ ያሬድ በዘመኑ ብዙ ድርሰቶችን ደርሷል። በጣም በርካታ ብዙ ነገሮችን ሰርቷል ነው ብሎ ቅዱሳን አባቶች የሚናገሩት ወይም ታሪክ ጸሐፊዎች የሚናገሩት ይሄ ነው። ከዛ ውጪ ድርሰትም አለው። ያው ድርሰቶቹ 5 ናቸው። የመጀመሪያው ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ተብለው ይጠራሉ። እነዚህ የራሳቸው የሆነ ትልልቅ መጽሐፎች ናቸው። ድጓውን ብንመለከት የራሱ ነገር ያለው ነው። ጾመ ድጓን ብንመለከት በተለይ በአብይ ጾም ላይ ከዘወረደ ጀምሮ እስከ ሕማማት ድረስ ያለውን ነገር እየዘከረ የሚያስተምርልን ታላቅ መጽሐፍ ነው። ድጓም እንደዛው፣ ዝማሬውም ምዕራፉም እንደዛው፣ መስዋዕቱም እንደዛው። ስለዚህ እነዚህ በሙሉ የቅዱስ ያሬድ የዜማ ድርሰቶቹ ናቸው። ስለዚህ እነዚህ ድርሰቶቹ በቤተክርስቲያናችን በተለያየ በአጽዋማት በሌሎችም ቦታዎች ላይ በሌላን ጊዜ ላይ
እየተነሱ የሚደርሱ እንደሆኑ በደንብ እንድናስተውለው ያስፈልጋል። ከዚህ ውጭ ደግሞ ከነዚህ ከአምስቱ ድርሰቶቹን ባሻገር ደግሞ የቅዳሴን ዜማ በማዘጋጀት የውዳሴ ማርያምን ዜማ በማዘጋጀት ይታወቃል። ምናልባት አንዳንድ የሚነገሩ ነገሮች አሉ። ምንድነው? ቅዱስ ኤፍሬምን መጥቶ አባ ሕርያቆስን መጥቶ አክሱም ላይ አንድ ላይ ተገናኝተው እሳቸው እነሱ አባ ሕርያቆስ ቅዳሴዋን ቅዱስ ኤፍሬም ውዳሴዋን በቃል እያሉለት እሱ ደግሞ በቃል ያሉለትን ደግሞ እሱ በዜማ እያዜመ የቅዳሴውን ዜማ የሰራው እሱ እንደሆነ ይታወቃል። ከዛ ባሻገር ደግሞ የውዳሴ ማርያም ዜማ ራሱ የሰራው እሱ እንደሆነ ይታወቃል። ስለዚህ እነዚህ አባቶች መጥተው አነጋግረውት ድርሰታቸውን ሰጥተውት ነግረውት እሱ ደግሞ ዜማ እንዳዘጋጀለት የሚታወቅበት መንገድ አለ። ስለዚህ ይሄ የሚነገረው ታሪክ ነው። ስለዚህ እነሱ መጥተው ያንን ነገር እንደሰጡትና በአካል በመንፈስ መጥተው ይህን ነገር እንደሰጡት እሱ ደግሞ ዜማም እንዳዘጋጀ ይታወቃል። ስለዚህ የቅዳሴዎቹ ዜማ ራሱ በተለይ የአባ ሕርያቆስን ቅዳሴ ዜማውን እና ሌሎች ቅዱሳን የቅዳሴ ዜማዎች እሱ እንደሰራው በደንብ ቤተክርስቲያናችን በደንብ የምታምነው ሀቅ ነው። ስለዚህ ቅዱስ ያሬድ ለቤተክርስቲያናችን የዚህ ሁሉ ስራ የዚህ ሁሉ ግብር ባለቤት ጭምር እንደሆነ በደንብ እንድናውቀው ያስፈልጋል። ስለዚህ እነዚህ ድርሰቶቹ ሲሰራቸው በሶስቱ ዜማ ነው የሰራቸው ማለት ነው። በግዕዝ በዕዝልና በአራራይ ቅዳሴው ስንመለከት አሁን ፈጥኖ የሚነበብ አለ በግዕዝ የሚባል፣ ከዛ በአራራይ የሚባል አለ ደግሞ ከዛ ደግሞ በዕዝል የሚባል አለ። ስለዚህ እነዚህ ድርሰቶቹ በሶስቱ ዜማዎች እንደተሰሩ የሚተረክበት መንገድ አለ። ስለዚህ ቅዱስ ያሬድ በጣም የሚገርም አባት እንደሆነ በደንብ እንድናስተውለው ያስፈልጋል። ለቤተክርስቲያናችን ምን ያህል መስዋዕትነት ከፍሎ ያለፈ ታላቅ አባት ታላቅ ቅዱስ እንደሆነ በደንብ መታወቅ መቻል አለበት። ምናልባት ፊትም እንዳልኩት ያው ኢንዲጂኒየስ ሳይንቲስት ከሚባሉት መካከል አንደኛው እሱ ነው። ሀገር በቀል ቅዱስ ሀገራችን ኢትዮጵያ ካፈራቻቸው ቅዱሳን መካከል የመጀመሪያውና ግንባር ቀደሙ እሱ እንደሆነ በደንብ ምክንያቱም ከሱ በፊት እንደዚህ በሱ ስም የሚነሳ እንደሱ የሚነሳ ቅዱስ የለም። በእርግጥ ነገስታቶቹ አሉ፣ አፄ ካሌብም አለ፣ አብርሃ ወአጽብሃም አሉ፣ ሌሎችም አሉ። ግን የእሱ ግን የተለየ ነው እና ስለዚህ በዜማ መልክ መጥቶ የሰራ ታላቅ አባት እንደሆነ በደንብ እንድናውቀው ያስፈልጋል። ከዛ ውጭ ምልክቶቹ አሉ። የዜማ ምልክቶቹ ብዙ ናቸው። እንደው ለመጥቀስ ያህል ድፋት፣ ሂደት፣ ቅናት፣ ይዘት፣ ቁርጥ፣ ጭረት፣ ርክርክ እና ደረት ተብለው እነዚህ የዜማ ምልክቶቹ ናቸው። የቅዱስ ያሬድ የዜማ ምልክቶች ተብለው የሚጠሩት እነዚህ ናቸው ማለት ነው። ስለዚህ እነዚህን በሙሉ ድፋት አለ፣ ሂደት አለ፣ ቅናት አለ፣ ይዘት አለ፣ ቁርጥ አለ፣ ጭረት አለ፣ ርክርክ አለ፣ ደረት አለ። እነዚህን በሙሉ የቅዱስ ያሬድ የዜማ ምልክቶች ናቸው ማለት ነው። ድርሰቶቹ 5 ናቸው። ዜማዎቹ 3 ናቸው። የዜማ ምልክቶቹ ደግሞ እነዚህ በ8 መልኩ የሚታወቁ እንደሆኑ በደንብ እንድናውቀው ያስፈልጋል። ስለዚህ ቅዱስ ያሬድ ለቤተክርስቲያናችን የሁሉ ነገር የሰራ አሁንም ትልቅ ክብር የሚገባው መታወስም የሚገባው ታላቅ አባት እንደሆነ እንድናስተውለው ያስፈልጋል። ከዛ ውጪ ቅዱስ ያሬድ በተለይ ሐዋርያዊ አገልግሎት ያደረገበት ጊዜ ተብሎ የሚታሰበው ከ540 ዓመተ ምህረት እስከ 560 በተለይ ለ20 ዓመት አካባቢ ላይ ትልቅ ሐዋርያዊ አገልግሎት ሰርቷል ተብሎ የሚታወቀው። ከዛ በፊት በድርሰት ዜማ በማዘጋጀት መጽሐፍ በመጻፍ ነበር የሚታወቀው እና ከዛ በኋላ ግን አሁን በጠቀስኩላችሁ ጊዜ ግን ከ540 እስከ 560 ዘመን ጊዜ ግን ቅዱስ ያሬድ ሐዋርያዊ ተልእኮ የፈጸመበት ጊዜ እንደሆነ በደንብ እንድናስተውለው ያስፈልጋል ማለት ነው። ስለዚህ ፊትም እንዳልኩት ለሐዋርያዊ አገልግሎቱ ያገዙት ሰዎች ደግሞ አሉ። ፊትም እንዳልነው ንጉሱ አፄ ገብረ መስቀል ትልቅ ስራ ሰርቷል። ከዛ ውጭ ሌሎችም የቤተ መንግስት መኳንንቶቹ በሙሉ በዛ አካባቢ ያሉት በሙሉ ለዚች ስራ መፋጠን ትልቅ ስራ እንደሰሩለት ይታወቃል ማለት ነው። ከዛ ውጭ በዘመኑ ከነበሩት ቅዱሳን አባቶቻችን በተለይ 9 ቅዱሳን መካከል አባታችን አባ ጰንጠሌዎን ይታወቃሉ። አባታችን አባ ጰንጠሌዎን በጣም ረጅም ዘመን የኖሩ ታላቅ አባት ናቸው። እኛ አባት ባለፈም እንዳነሳ ነው አፄ ካሌብ ወደ የመን ሲሄድ እንደተራዱት አንስተናል። ከዛ ደግሞ ልጃቸውን ተተክቶ ደግሞ እሱም በነበረበት ዘመን እኚህ አባት ነበሩ። ከዛ ደግሞ ለዚህ ለቅዱስ ያሬድ ደግሞ ስራ ትልቅ አስተዋጽኦ ያደረጉ አባት እንደሆኑ በደንብ ይታወቃል። ምንድን ያደረጉለት?
ቅዱስ ያሬድ አገር በቀሉን ነገር ወይም በኢትዮጵያ ያለው ነገር በደንብ አውቋል። ከዛ አባታችን አባ ጴንጤኖስ የውጭ ያለው ነገር በደንብ ስለሚያውቁት በተለይ ሶስቱ ጉባኤያትን በተመለከተ በተለይ ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ እና ጉባኤ ኤፌሶንን በተመለከተ ጉባኤ ቂልቅያምን በተመለከተ ለምን ተሰደው ወደዚህ ሀገር እንደመጡ ችግሩም እንደነበረ ውጭ ያለው ነገር በደንብ እሳቸው ተርከውለት በተለይ ውጭ ያለው ነገር በደንብ ለማወቅ አባታችን አባ ጴንጤሌዎን ትልቅ ስራ እንደሰጡትና እንዳገዙት በደንብ ይታወቃል። ስለዚህ አንደኛው ትልቁ ስራ የነበረው አባታችን አባ ጴንጤሌዎን ከእሳቸው እግር ስር ቁጭ ብሎ ውጭ የነበረውን ስርዓት በተለይ ጉባኤዎቹ በተመለከተ ማን ምን እንደሰራ በየትኛው ጉባኤ ላይ ማን ምን እንደተወገዘ ቤተክርስቲያን ምን አይነት ስርዓት እንደሰራች ምን አይነት ቀኖና እንዳስቀመጠች ምን አይነት ስርዓት እንደሰራች ከነሱ እንደተማረና ከእሳቸው እንደተማረና እንዳወቀ በደንብ ታሪኩ በደንብ ይነግረናል። ከዛ ውጪ ከአባታችን ከአቡነ አረጋዊ ጋር በጋራ በመሆን ደግሞ ከአባታችን ከአቡነ አረጋዊ ጋር ሆኖ ደግሞ ከእሳቸው ደቀ መዛሙርት በተለይ ከሁለቱ ደቀ መዛሙርት በተለይ ማትያስ እና ዮሴፍ የተባሉ የአባታችን የአቡነ አረጋዊ ደቀ መዛሙርት ነበሩ። ከእነሱ ጋር ሆኖ ደብረ ዳሞ እንደወጣና በደብረ ዳሞም የህንፃው ስራ እንዳስገረመው ተጽፎ እናገኛለን። ተጽፎ በደንብ በቃ በደንብ አስገርመኸኛል፣ ይህ ስራ እንዴት ነው የተሰራው? ይሄ ተራራ እንዴት ወጣው? እንዴት ቤተክርስቲያኑ ተሰራ ብሎ በጣም ገርሞት እንዳደነቀ ይታወቃል። ስለዚህ ደብረ ዳሞ ተራራ ላይ ቅዱስ ያሬድ ወጥቶ እዛም ቦታ ላይ ብዙ ጊዜ እንደተቀመጠ ታሪኩ የህንፃው ስራ በጣም በማድነቅ ወደ 7 ቀን ወደ 8 ቀን የሚሆን አካባቢ ተቀምጦ እንደወረደ በደንብ ይታወቃል። ስለዚህ ቅዱስ ያሬድ የአባቶቻችንን በተለይ አቡነ አረጋዊና የአቡነ ጴንጤሌዎንን ስራ እያደነቀ ያደገ ታላቅ አባት እንደሆነ እንድናስተውለው ያስፈልጋል ማለት ነው። ከዛ ውጭ ቅዱስ ያሬድ ፊትም እንዳልኩት ከአባታችን ከአፄ ገብረ መስቀል ጋር ሆኖ ከአቡነ አረጋዊ ጋር ሆኖ በወሎ፣ በጎንደር፣ በሸዋ እስከ ጋሞ ጎፋ ድረስ ደቡብ ድረስ ሄዶ እስከ አርባ ምንጭ ድረስ ሄዶ ወንጌልን ለመስበክ ዜማውን ለማስፋፋት ብራና በማዘጋጀት በመጻፍ ይህንን ስራ ለዓለም ለኢትዮጵያ እንዲታወቅ ትልቅ ስራ ሰርቷል። ስለዚህ ነገስታቶቹ በደንብ አግዘውታል። ይህንን ስራ ለማዳረስ የሱ ስራዎች በደንብ እንዲታወቁ ለማድረግ ቅዱስ ያሬድን በደንብ ያገዙበት ሁኔታ እንዳለ በደንብ እንድናስተውለው ያስፈልጋል። ስለዚህ ሶስቱ አባቶቻችን በተለይ አቡነ አረጋዊ፣ አፄ ገብረ መስቀልና ቅዱስ ያሬድ ቁርኝት ነበራቸው። በደንብ በቃ የተጋመደ ስራ የተጋመደ አገልግሎት ነበራቸው ማለት ነው። ስለዚህ ቤተክርስቲያን እንድትሰፋ እስከ ደቡብ ድረስ ወርደው እስከ በጌምድር ድረስ መጥተው እስከ መካከል ድረስ እስከ ሸዋ ድረስ መጥተው እስከ ወሎ ድረስ ሄደው ቤተክርስቲያን ለማስፋፋት ክርስትና እንድትስፋፋ ክርስቲያኖቹ እንዲጠመቁ ለማድረግ ዜማዎቹ እንዲስፋፉ መጽሐፍት እዛው አካባቢ እንትን እንዲሉ ትልቅ ስራ የሰሩ ታላቅ አባት እንደሆኑ በደንብ እንድናውቀው ያስፈልጋል። ከዛ ውጪ አፄ ገብረ መስቀል ጣና ቂርቆስን ሲሰራ እዛው ቅዱስ ያሬድ ብዙ ቀን እንደተቀመጠ ጣና ቂርቆስ ላይ ይታወቃል። በዚህም ለ2 ዓመት ተቀምጦ ድጓውን በማስተማሩ አሁን ራሱ ድጓው ምልክት የሌለው ድጓ እዛው ጣና ቂርቆስ ላይ እንደሚገኝ ይታወቃል። ስለዚህ ይህ አባት አፄ ገብረ መስቀል ያንን ቦታ ሲሰራ እሱ ያንን ዜማውን እያዘጋጀ ድጓውን እዛ እያስተማረ እያዘጋጀ እዛው እየጻፈ እንዳስቀመጠ ታሪኩ በደንብ ይናገራል። ከዛ ውጪ ከዚህ ከጣና ቂርቆስ ወይም ደግሞ ከጣና ገዳማት ከወጣ በኋላ ደግሞ ወዴት ነው ሄደው? ወደ ዙራምባ ነው ሄደው። ያው ዙራምባ ከሄደ በኋላ ያው ዙራምባ ማለት ጋይንት በአሁኑ በአጠራር ደቡብ ጎንደር ላይ ሰሜን ጎንደር ላይ ጋይንት አካባቢ ያለ ቤተክርስቲያን ነው። ዙራምባ ላይ የዝማሬ መዋሥዕትን ማስመስከሪያ ቦታ እዛ እንደሰራ ይታወቃል። ስለዚህ አሁን ዝማሬ መዋሥዕት ማስመስከሪያ ቦታው ዙራምባ ነው ማለት ነው። ዙራምባ ጋይንት ወረዳ ላይ የሚገኝ ትልቅ የቤተክርስቲያናችን አሻራ ያለበት ይሄ ቦታ ነው። ስለዚህ እዛ ቦታ ላይ ቅዱስ ያሬድ እዛ ቦታ ላይ ተገኝቶ ይህን ስርዓት እንደሰራ፣ ስለዚህ በጋይንት ወይም ደግሞ ዙራምባ ላይ ዝማሬ መዋሥዕትን እዛ ቦታ ላይ ተክሎ እንደሄደ ይታወቃል። ከዛ በኋላ ያው ከጋይንት ከወጣ በኋላ ወይም ከዙራምባ ከወጣ በኋላ ተመልሶ ወደ አክሱም ነው ሄደው። አክሱም ከሄደ በኋላ ያው በመደባይ ታበር በተባለች ቦታ ላይ ቅዳሴያትን በዜማ አዘጋጅቷቸዋል ማለት ነው። ስለዚህ ቅዳሴዎቹን በዜማ ያዘጋጀው
መደባይ ታብር በተባለች በአክሱም አካባቢ በምትገኝ በተለይ 15 ኪሎ ሜትር አካባቢ ከርቀት የምትገኝ ከአክሱም 15 ኪሎ ሜትር ወጣ በላይ የምትገኝ ቦታ ናት። እጅ ቦታ ላይ ቅዱስ ያሬድ የቅዳሴዎቹን ዜማ እዛ እንዳዘጋጀ ይታወቃል ማለት ነው። ስለዚህ አንደኛው ይሄ ነው። ከዛ ውጪ ከአክሱም ሲወጣ መጨረሻ ላይ ይሄ የዜማ ስርዓት ሰርቶ ወይም ደግሞ የቅዳሴ ዜማ ከሰራ በኋላ ከአክሱም መጨረሻ ሲሰናበታት አንቀጸ ብርሃን የደረሰላት ማለት ነው። ስለዚህ ከአክሱም ጽዮን ሲወጣ የደረሳት ዜማ አንቀጸ ብርሃን ናት እና አንቀጸ ብርሃን ላይ ለድንግል ማርያም ያው ውዳሴ ብፅዕት ቅድስት ይገባሻል ብሎ ያመሰገነበት ታላቅ ውዳሴው ነው። ስለዚህ አንቀጸ ብርሃን የቅዱስ ያሬድ ዜማ የቅዱስ ያሬድ ድርሰት እንደሆነ ይታወቃል። ስለዚህ ለማን የተደረሰው ከተባለ ለጽዮን ይደረሳል። ጽዮን ማናት? ድንግል ማርያም ናት። ስለዚህ ድንግል ማርያም በጽዮን ተመስላ ያው ጽዮን ድንግል ማርያም ስለሆነች በዛ መሰረት ለሷ ልክ አክሱምን ሲለያት ይሄ ውዳሴ እንዳቀረበላት ይታወቃል። ስለዚህ ቅድስት ወብፅዕት ስብዕት ወቡርክት ክብርት ወልዕልት አንቀጸ ብርሃን ማዕረገ ሕይወት ብሎ እያለ ይሄ አንቀጸ ብርሃንን እንደደረሰላት ይታወቃል። ስለዚህ ይሄ ልክ አክሱም ሲወጣ ነው ማለት ሂደቱ በደንብ መታወቅ መቻል አለበት። መጀመሪያ የሄደው ደብረ ዳሞ ነው። ከደብረ ዳሞ ወረደና ወደ አርባ ምንጭ፣ ሸዋ፣ ጎጃም፣ ወሎ ሄደ ብያቸዋለሁ። ከዛ በኋላ ተመልሶ ደግሞ ወደ ጋይንት ነው የሄደው። ከጋይንት ወዴት ነው የሄደው? ከጋይንት ላይ ዙራምባ በተባለ ቤተክርስቲያን ላይ ዝማሬ መዋሥዕትን እንትን አደረገ፣ መሰረተ። ከዛ ተመልሶ ወደ አክሱም ሄደ። አክሱም ሄዶ ደግሞ መደባይ ታብር በተባለ ቦታ ላይ ቅዳሴዎቹን ዜማ ሰራላቸው። ከዛ ተመልሶ ወደ አክሱም ተመለሰና አክሱም ሲገባ አንቀጸ ብርሃንን እንደደረሰ ቼኑ ራሱ ማለት ስርዓቱን ራሱ ተነስቶ ወደዛ ወደዚህ እያደረገ የሰራበት መንገድ በጣም የሚገርም እንደሆነ በደንብ እንድናውቀው ያስፈልጋል። ከዛ ውጪ ቅዱስ ያሬድ በሰሜንና በወገራ አገውና በጌ ምድር እየተዘዋወረ አስተምሮ ከሰሜን ተራሮች ውስጥ የጾመና እየጸለየ በብሕትውና ለብዙ ዘመን ከኖረ በኋላ በሰሜናዊ ምስራቅ በኩል አሁን ጸለምት የምትባለው ዋሻ ውስጥ በተለምዶ አሁን ሰሜን ተራሮች የሚባለው አካባቢ ላይ እንደተሰወረ ታሪኩ በደንብ ይነግረናል። ስለዚህ የተሰወረበትም ጊዜ በ571 ዓመተ ምህረት ነው። በ571 ዓመተ ምህረት ግንቦት 11 ላይ ቅዱስ ያሬድ ተሰውሯል። የተሰወረበትን ቦታ አሁን ሰሜን ተራሮች የሚባለው ቦታ ላይ ጸለምት በተባለች ቦታ ላይ እንደሆነ በደንብ ይናገራል። ታሪኩ ገድሉ በደንብ ይነግረናል። ከዛ ባሻገር የጾመ ድጓን፣ የዝማሬ መዋሥዕትን፣ የምዕራፍንና የቅዳሴን ትምህርትን ከማስተማሩን ባሻገር ቅኔም ላይ ትልቅ ስራ እንደሰራ የቅኔ መነሻም እሱ እንደሆነ በደንብ ይታወቃል። ስለዚህ ቅኔ በእርግጥ በሌሎች ዓለማት ላይ ሊኖር ይችላል ቅኔ ከዛ በፊት፣ እሱ ግን በኢትዮጵያዊ ለዛ አድርጎ ቅኔን የተቀኘ የቅኔን ትምህርት በደንብ ያስተማረ ያስፋፋ ታላቅ አባት እንደሆነ እንድናውቀው ያስፈልጋል። ቅዱስ ያሬድ ላለ ዕረፍት ቀን ከሌሊት የሚያስተምር መምህር ስለነበረ በአጭር ጊዜ ውስጥ መላው የአክሱም ካህናት በደብተራ የዜማ ሊቃውንት እንዲሆኑ አድርጓል። በነገራችን ላይ የአክሱም ሊቃውንት በሙሉ የእሱ ዜማዎች በሙሉ ተምረው አውቀው ለአክሱምም ብቻም ሳይሆን ሌሎች ቦታዎችን እንደተረፉ ገድሉ በደንብ ይናገራል። ስለዚህ ከመጻፍን ባሻገር ከመድረስን ባሻገር ደቀ መዛሙርት ከማፍራት ረገድ ራሱ ትልቅ ስራ የሰራ ታላቅ አባት ነው። ከዛ ውጭ በጣም የታወቁ ደቀ መዛሙርት ነበሩት በአክሱም ላይ እና እነዚህን ልጥቀስና ልጨርስ። እነዚህ የአክሱም የቅዱስ ያሬድ ደቀ መዛሙርት ወደ 4 የሚሆኑ ናቸው። ስማቸውን በጣም የሚገርም ስም ነው ያላቸው። የመጀመሪያ መንክራ ይባላል። ሁለተኛው ሳዊራ ይባላል። ሶስተኛው ብስንድራ፣ አራተኛው እና የመጨረሻው እስክንድራ ተብለው የሚጠሩ ደቀ መዛሙርት እንደነበሩት ከዛ ከሱ ተቀብለው የቅዱስ ያሬድን ዜማዎች፣ ድርሰቶች ለተለያዩ ለኢትዮጵያ ዓለማት ደቀ መዛሙርት ለማፍራትም ትልቅ ስራ እንደሰሩ የሚነገርበት ሁኔታ አለ። ስለዚህ ቅዱስ ያሬድ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ ስራ እንደሰራ በደንብ እንድናውቀው እንድናስተውለው ያስፈልጋል። ስለዚህ ቅዱስ ያሬድ ይህ ሁሉ ስራ ያለው ያልተነገረለት በትውልዱ ብዙም የማይታወቅ ስራዎቹ ከቤተክርስቲያን ያልወጡ ዓለም ላይ በተለይ የኢትዮጵያውያን በሙሉ ይህንን ስራ አውቀው ተገንዝበው ከመስራት አንጻር ከማወቅ አንጻር ሰፊ ክፍተት ያለብን ሰዎች ስለሆንን በተቻለ መጠን የቅዱስ ያሬድን ዜማ፣ የቅዱስ ያሬድን ስራዎች፣ የቅዱስ ያሬድን ስራዎች በዓለም እና በኢትዮጵያ በደንብ እንዲታወቁ ትውልዱ ትልቅ ኃላፊነት ትልቅ ድርሻ እንዳለው ልናሰምርበት ይገባል። ከዛ ውጭ ዛሬ ያው
የቅዱስ ያሬድን ዜማ ያልጠበቁ በጣም በርካታ መዝሙሮች እየሰማን ያለንበት ዘመን ላይ ደርሰናል። የቤተክርስቲያናችን ዜማ የቅዱስ ያሬድ ዜማ ብቻ ነው። ከሱ ውጭ ሌላ ዜማ የላትም። ስለዚህ ቅዱስ ያሬድ እያስቀመጣቸው ዜማዎች መጠቀም አለብን እንጂ ከሱ የወጣ ያፈነገጠ ዜማ ለቤተ ክርስቲያንም ምንም የሚጠቅም ነገር አይደለም። ዛሬ ዓለም የደረሰችበትን ደረጃ ወይም ደግሞ ዓለም ያለችበት ሁኔታ እናውቀዋለን። ስለዚህ እሷን የደረሰበት ደረጃ ለማድረስ የቅዱስ ያሬድን ዜማ በመተው ሌላ ለሰውነትን ስጋዊ ነገሮችን የሚያጉሩ ነገሮች እየተፈጠሩ ያሉበት ዘመን ስለሆነ ይህን ዘመን በደንብ ትውልዱ የቅዱስ ያሬድን ስራዎች በማወቅ ሊገታቸው ይገባል የሚል እንደ መልእክትም እንደ ታናሽ ወንድም ለማስተላለፍ እሞክራለሁ። ከዛ ባሻገር ቅዱስ ያሬድን በደንብ የምንወቀው ቅዱስ ያሬድ የቤተክርስቲያን ልሳን ነው። ቅዱስ ያሬድ የቤተክርስቲያን ድርሳኗ ነው። የቤተክርስቲያን ትልቅ ስራዋ ነው። ከዛ ውጭ ደግሞ ከሌሎቹ ቅዱሳን በተለየ መልኩ ሀገር በቀል የሆነ ታላቅ ስራ ይዞ የመጣ ታላቅ አባት እንደሆነ ከዛ ውጭ ሰማያዊ ዜማ ከመላእክት ተምሮ መጥቶ ለቤተክርስቲያን ብርሃንን የሆነላት ታላቅ አባት፣ ታላቅ የዜማ ሰው፣ ታላቅ የድርሰት ሰው፣ ታላቅ የስነ ጽሁፍ ሰው እንደሆነ ሁሉም ወጣትና ሁሉም የቤተክርስቲያን አገልጋይ ሁሉም ክርስቲያን በደንብ ሊገነዘበውና ሊያውቀው የሚገባው ታላቅ አባት እንደሆነ ሁላችንም ልንገነዘብ ያስፈልጋል። ያው ቅዱስ ያሬድ ጥቂት ቦታዎች ነው ያለው ደብራት፣ በተለይ አዲስ አበባ ላይ ወደ ጎተራ አካባቢ ቅዱስ ያሬድ ቤተክርስቲያን አለ። ስለዚህ ይህም ቤተክርስቲያን ሌሎችም ቦታዎች ምናምን ሊኖር ይችላል። ወደ አክሱም ወደ ጎንደርም አሁን ባልኳቸው ቦታዎች ላይ ትልቅ ቤተክርስቲያን አለው። እነዚህ ቦታዎች ላይ ሄደን መሳለም ከሱ በረከት መካፈል ያስፈልጋልና ስለዚህ አምላካችን ቅዱስ እግዚአብሔር ከቅዱስ ያሬድ ረድኤት በረከት እንዲያሳትፈን በአማላጅነቱ እንዳይለየን የእሱ መልካም ፈቃድ ይሁንልን። ቅዱስ ያሬድ ለቤተክርስቲያን ብርሃኗ ነው። ስለዚህ እኛም የቅዱስ ያሬድ ስራዎችን አውቀን ወደ ህይወታችን ቀይረን የመንግስቱ የክብሩ ወራሾች የምንሆንበት እንዲያደርገን አምላካችን ቅዱስ ፈቃዱ ይሁንልን። አነሳስቶ ላስጀምረን አስጀምሮ ላስፈጽመን አምላካችን ለባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በሰማነው በተማርነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሽ የክብሩ ቅዳሽ እንዲያደርገን አምላካችን ቅዱስ ፈቃድ ይሁንልን። ሁሌ መስማት ብቻ ሳይሆን ሰምተንም ተለውጠን ለንስሐ በቅተን የመንግስቱ የክብሩ ቅዳሽ የምንሆንበት ለቅዱስ ቀን ለክብሩ ደግሞ እንዲያበቃን አምላካችን ቅዱስ ፈቃዱ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጽመን አምላካችን በድጋሚ ስሙ የተመሰገነ ይሁን። ይቆየን።